መስከረም 7 ቀን 1996 ዓ.ም በላስ ቬጋስ የደመቁ መብራቶች ስር አንድ ትውልድን ያነቃቃ ድምፅ ለዘላለም ተቀጠፈ። ቱፓክ አማሩ ሻኩር። እሱ ለብዙዎች የሙዚቃ ንጉስ፣ ለጥቂቶች ደግሞ የአመጽ ምልክት ነበር። ነገር ግን ከታዋቂነቱ ጀርባ የነበረው ሰው ማን ነበር? ለምንስ በለጋ እድሜው ሊገደል ቻለ? ዛሬ የዚህን የታሪካዊ ሰው የህይወት ጉዞና እስካሁን ድረስ ብዙዎችን የሚያከራክረውን የሞቱ ሚስጥር እንፈትሻለን። Every time I speak, I want the truth to come out. And even if I get in trouble, you know what I'm saying? Ain't that what we're supposed to do? I'm not saying I'm going to rule the world or I'm going to change the world, but I guarantee that I will spark the brain that will change the world. ቱፓክ የተወለደው እንደ አውሮፓውያን አቆጣጠር ሰኔ 16 1971 ዓ.ም በኒውዮርክ ሲቲ ውስጥ ነው። እናቱ አፌኒ ሻኩር የጥቁሮች መብት ተሟጋች በነበረው ብላክ ፓንተር ውስጥ ንቁ ተሳታፊ ነበረች። ቱፓክም በሆዷ ይዛ በነበረበት ወቅትም በእስር ላይ ነበረች። ቱፓክ ያደገው በድህነትና በፖለቲካዊ ትግል ውስጥ ነው። ገና በልጅነቱም የጥበብ አፍቃሪ ነበር። በባልቲሞር የጥበብ ትምህርት ቤት ውስጥ የዳንስና የትወና ትምህርትን ወስዷል። ይህ የህይወቱ ክፍል በኋላ ለሚጽፋቸው ጥልቅ ግጥሞችና ለሚሰራቸው ፊልሞች መሰረት ሆኖታል። በ1980ዎቹ መጨረሻ ወደ ካሊፎርኒያ ሲዘዋወር ነው የሂፕሆፕ ህይወቱን ይፋ የጀመረው። ቱፓክ በ1991 ቱፓካሊፕስ ናው የተባለውን የመጀመሪያ አልበሙን አወጣ። ሙዚቃዎቹ በወቅቱ የነበረውን ዘረኝነት፣ የፖሊስ ጭቆናና የድህነት ኑሮ የሚተርኩ ነበሩ። ዲር ማማ በሚለው ዘፈኑ እናቱን ሲያመሰግን፣ በሌላ በኩል ደግሞ ስለ ጎዳና ህይወት ወይም ተግ ላይፍ ይዘፍን ነበር። ቱፓክ ድንቅ ተዋናይም ነበር። ጁስ እና ፖኤቲክ ጀስቲስ በተባለ ፊልሞች ላይ የመሳተፍ ችሎታውን አስመስክሯል። ነገር ግን ዝናው እየጨመረ ሲመጣ ከህግ ጋር ያለው ግጭትም እየበረታ መጣ። ላቶያ ጃክሰን የተባለች ሴት የመድፈር ጥቃት አድርሶብኛል ብላ በመክሰሷ የፍርድ ቤት ክስ ላይ ነበር። Sexual abuse, forcibly touching the buttocks. That's what they charge me. I'm innocent of that, but that's what I'm in jail for. በአንድ ምሽት ቱፓክ ወደ ኳድ ስቱዲዮ ይሄዳል። ወደዚህ ስቱዲዮ የሄደው በወቅቱ ሊትል ሾን ለተባለ ራፐር የሙዚቃ ግጥም ለማገዝ ነበር። ቱፓክ በሰጠው ታዋቂ የቴሌቪዥን ቃለ መጠይቅ ላይ ስለ ሄሽን ጃክ በግልጽ ተናገረ። ጃክ በኒውዮርክ ውስጥ በጣም የሚፈራ ወንጀለኛ ነበር። ቱፓክ በኳድ ስቱዲዮ ለደረሰበት ጥቃት ጃክን በቀጥታ ተጠያቂ አድርጓል። ቱፓክ ሲናገር ሄሽን ጃክ እኔን ሊያጠፋኝ ቢሞክርም እግዚአብሔር አትርፎኛል በማለት በወቅቱ ማንም ሰው ሊናገረው የማይደፍረውን ስም በመገናኛ ብዙሃን ጠርቷል። ይህ ደግሞ ቱፓክን ከኒውዮርክ ወንጀለኞች ጋር ከፍተኛ ቅራኔ ውስጥ ከተተው። Why am I the only one in court right now? Why is the cameras all on me? And in the report and all these charges, I didn't do nothing. I'm charged with being in concert with some guys. Well, where they at? Why me? Because I'm Tupac. No, I'm not angry at them. I'm angry at the system. I don't want nobody else to go to jail. You know what I'm saying? But I don't want to go to jail for something I didn't do. የኖቶሪየስ ቢአይጂ የቅርብ ጓደኛ የሆነው ሊል ሲዝ ቱፓክ ወደ ስቱዲዮ ሲመጣ ነቢጊ ፎቅ ላይ ነበሩ። ሊል ሲዝ በኋላ ላይ በሰጠው ቃለ መጠይቅ ቱፓክ ከታች በጥይት ተመቶ ደም እየፈሰሰው ወደ ላይ እንደመጣ እና እነሱ እንዳያቸው እናንተ እዚህ ያላችሁ ነው እንዴ እንደዚህ መዘረፈው በሚል አይነት የመገረምና የመጠራጠር ስሜት እንደነበረው ተናግሯል። ሲዝ እንደሚለው ቢጊ ቱፓክን በዚያ ሁኔታ ሲያዩ ደንግጦ ነበር። ነገር ግን ቱፓክ እነርሱ ቀድሞ ሁኔታውን ያውቁ ነበር ብሎ ስላመነ ግንኙነታቸው እዛው ላይ ተበላሸ። ቱፓክ በኒውዮርክ በሚገኘው የኳድ ስቱዲዮ ውስጥ 5 ጊዜ ጥይት የተመታበት አጋጣሚ ለምስራቅና ለምዕራብ አሜሪካ የራፕ ጦርነት ትልቁን ክብሪት የጫረ ክስተት ነው። በ1995 ቱፓክ በኒውዮርክ ክሊንተን ማረሚያ ቤት ውስጥ ይገኛል። በወቅቱ በጾታዊ ጥቃት ወንጀል ተፈርዶበት የነበረ ሲሆን ለዋስትና የሚሆን $1.4 ሚሊዮን አልነበረውም። ቱፓክ በእስር ቤት ሳለ በጣም ተስፋ ቆርጦ ነበር። የድሮ ጓደኞቹም እነ ቢጊን ጨምሮ ጥሎት የሄዱት መስሎት ይሰማው ነበር። Nobody after dog. You know what I mean? Straight up. My closest friends did me in. My closest friends, my homies, people who I done took care of their whole family. I done took care of everything for them, looked out for them, put them in the game, everything turned on me. የዴትሮ ሬኮርድስ መስራች የሆነው ሹግ ናይት ቱፓክን በእስር ቤት ሄዶ ይጎበኘዋል። ሹግ በወቅቱ በምዕራብ አሜሪካ የሙዚቃ ኢንዱስትሪ ውስጥ በጣም ኃይለኛና የሚፈራ ሰው ነበር። ሹግ ለቱፓክ አንድ የማይታመን እድልም ያቀርብለታል። እኔ የዋስትና ገንዘቡን ከፍዬ አስወጣሃለሁ፣
አንተ ግን ለዴት ሮ ሬኮርድስ 3 አልበሞችን ለመስራት ተፈርምልኛለህ። ታሪኮች እንደሚሉት ከሆነ የመጀመሪያው ስምምነት የተፈረመው በወረቀት ናፕኪን ላይ ነበር። ቱፓክ ከእስር ለመውጣት ሲል ነፃነቱን ለሹግ ናይት ሸጠ። ሹግ $1.4 ሚሊዮን ከፈለ። በጥቅምት ወር 1995 ቱፓክ ከእስር ቤት ይወጣል። ቱፓክ ከእስር ቤት እንደወጣ ያደረገው የመጀመሪያ ነገር ወደ ካሊፎርኒያ መብረር ነበር። ሎስ አንጀለስ እንደደረሰም ወደ ቤት ሳይሆን ቀጥታ የሄደው ወደ ስቱዲዮ ነበር። በዚያውም ሌሊት አምቢሽንስ አዝ አ ራይደር ለተባለው ታዋቂ ዘፈኑን ቀረጸ። ይህም ኦል አይዝ ኦን ሚ ለተባለው ታሪካዊ ድርብ አልበም መጀመሪያ ሆነ። የቱፓክ መገደል መነሻው በላስ ቬጋስ የታየው ክስተት ቢሆንም ታሪኩ ግን ከዚያም በፊት የጀመረ ነበር። ከላስ ቬጋሱ ግድያ ጥቂት ወራት ቀደም ብሎ የዴት ሮ ሬኮርድስ አባል የሆነው ትሬቫን ሌን በካሊፎርኒያ በሚገኝ አንድ ፉትሎከር ጫማ መደብር ውስጥ እያለ የክሪፕስ የቡድን አባል በሆኑት ኦርላንዶ አንደርሰን እና ጓደኞቹ ድብደባ ተፈጸመበት። በዚህ ግጭት ውስጥ ኦርላንዶ አንደርሰን የትሬቫን ሌንን የዴት ሮ የአንገት ሐብል ቀምቶ ነበር። ይህ ለዴት ሮ ሰዎች ትልቅ ውርደት ነበር። የማይክ ታይሰን የቦክስ ግጥሚያም እንዳለቀ ትሬቫን ሌን በሆቴሉ ኮሪደር ላይ ኦርላንዶ አንደርሰንን በድንገት ያየዋል። ትሬቫንም ወደ ጓደኞቹና ወደ ቱፓክ ጠጋ ብሎ በዚያን ቀን ሐብሌን የቀማኝ ልጅ ይሄ ነው ብሎ ይነግራቸዋል። ቱፓክ ይህንን ሲሰማ ምንም አላመነታም። በቀጥታ ወደ ኦርላንዶ በመሄድ ዩ ፍሮም ዘ ሳውት ብሎ ጠየቀውና በቦክስ መታው። ከዚያም የሹግ ናይት እና የቱፓክ ሰዎች ኦርላንዶ መሬት ላይ ጥለው ደበደቡት። ይህ ድርጊት በሆቴል የደህንነት ካሜራዎች ላይ በግልጽ ይታይ ነበር። ከጥቂት ሰዓታትም በኋላ ቱፓክ እና ሹግ ናይት በጥቁር BMW መኪና አንድ ምሽት ክለብ ውስጥ እየሄዱ እያለ አንድ ነጭ ካዲላክ መኪና አጠገባቸው ደረሰ። ኦርላንዶ አንደርሰን እና ጓደኞቹ እንዲሁም አጎቱ ኬፊዲ ጨምሮ በነጭ ካዲላክ መኪና ቱፓክን ተከትለው አግኝተው 9 ጊዜ ተኮሱበት። ኬፊዲ በኋላ ላይ በሰጠው ቃለ መጠይቅ ቱፓክ ከሆቴሉ ውስጥ ኦርላንዶን መምታቱ በራሱ ላይ የሞትን ፍርድ እንደ መፍረድ እንደቆጠሩት ተናግሯል። I gave it to Dre, and Dre was like, no. And Lane's like, dude, fuck, dude. ለ6 ቀናት በሆስፒታል በሞትና በሕይወት መካከል ሲታገል ከቆየ በኋላ መስከረም 13 ቀን 1996 በ25 ዓመቱ ከዚያ ዓለም በሞት ይለያል። ለ27 ዓመት ያህል የቱፓክ ገዳይ ማን እንደሆነ በውል ሳይታወቅ ቆይቷል። ብዙዎች ኖቶሪየስ B.I.G ወይም ቢጊ ስሞልስ እጅ አለበት ሲሉ፣ ሌሎች ደግሞ ሹግ ናይት ይጠረጥሩት ነበር። ነገር ግን በቅርቡ በ2023 እንደ አውሮፓውያን አቆጣጠር ፖሊስ ኬፊዲ እንደተባለው ግለሰብ በግድያ ተሳትፎ እንዳለው በመግለጽ በቁጥጥር ስር ያውሉታል። ኬፊዲ በዛች ምሽት በነጭ ካዲላክ መኪና ውስጥ ከነበሩት 4 ሰዎች መካከል በሕይወት ያለው ብቸኛው ሰው ነው። ገዳዩ ቢሞትም በኬፊዲ መያዝና እስር ቤት መግባት ትንሽ ፍትህ ማየት ይቻላል ብሎ ይታሰባል። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ አትርሱ።